ጥሩ መኝታ፣ በቂና ጥራት ያለው እንቅልፍ መድኃኒት ነው። በቂና ጥራት ያለው እንቅልፍ የማዳን ኃይል አለው፣ ሂሊንግ ፓወር አለው። ለረጅም ጊዜ በቂ የሆነ ጥራት ያለው እንቅልፍ መተኛት አለመቻል ወይም ስሊፕ ዲፕራይቬሽን ለተለያዩ የጤና ችግሮች ይዳርገናል። ለምሳሌ ያህል የተዛባ ሙድ እንዲኖረን፣ ሜሞሪያችን ወይም የማስታወስ አቅማችን እንዲቀንስ፣ ፓወራችን ኤነርጂያችን ደካማ እንዲሆን፣ ያ ብቻ አይደለም ለኢንፍላሜሽን ሁላ ይዳርገናል። ክሮኒክ የሆነ ስሊፕ ዲፕራይቬሽን ባለባቸው ሰዎች ላይ በተጠና ጥናት ወይም ደግሞ ረጅም ጊዜ ጥሩና ጥራት ያለው ወይም በቂና ጥራት ያለው እንቅልፍ መተኛት በማይችሉ ሰዎች ላይ በተጠና ጥናት ደማቸው ውስጥ ኢንፍላሜሽን እንዳለ የሚያሳዩ ማርከሮች ታይተዋል። ኢንፍላሜሽን ማርክ የሚያደርጉ ወይም ኢንፍላሜሽን እንዳለ ኢንዲኬት የሚያደርጉ ማርከሮች ሞለኪውሎች ለምሳሌ ሳይቶካይን፣ ኢንተርሉኪን 6 እንደዚሁም ደግሞ ሲሪአክቲቭ ፕሮቲን። እነኚህ ሞለኪውሎች ረጅም ጊዜ እንቅልፍ ባጡ ሰዎች ላይ ወይም ደግሞ ረጅም ጊዜ ጥራት ያለው እንቅልፍ መተኛት ባልቻሉ ሰዎች ደም ውስጥ ታይተዋል። በመሰረቱ እነኚህ ሞለኪውሎች የደም ግፊት በሽታ፣ የስኳር በሽታ እንደዚሁም ደግሞ ሌሎች ካርዲዮቫስኩላር የሆኑ ከልብ ጋር የተያያዙ በሽታ ባለባቸው ሰዎች ላይ የሚታዩ ሞለኪውሎች ናቸው። በእርግጥ ኢንፍላሜሽን በእንቅልፍ ማጣት ብቻ ሳይሆን በሌሎች ምክንያቶችም ሊከሰት ይችላል። ለምሳሌ ስትረስ፣ ሲጋራ ማጨስ፣ ክሮኒክ የሆነ ኦቤሲቲ፣ እነኚህ ሁሉ ክሮኒክ የሆነ ቦርጭ መኖር፣ እነኚህ ሁሉ ኢንፍላሜሽን ሊያመጡ ይችላሉ። ነገር ግን ረጅም ጊዜ የቆየ የእንቅልፍ ማጣት፣ ጥሩ እንቅልፍ መተኛት የማይችል ሰውም ላይ ኢንፍላሜሽን ሊከሰት ይችላል። ኢንፍላሜሽን ምንድን ነው? ኢንፍላሜሽን የሰውነታችን ተፈጥሯዊ የሆነ የችግሮች የሚከላከልበት ራሱን ዲፌንድ የሚያደርግበት ሰልፍ ዲፌንድ የሚያደርግበት ወይም ደግሞ ችግሮች ሲመጡ ችግሮች የሚከላከልበት የማጥቂያ ኃይሉ ነው ወይም ደግሞ ዲፌንስ ሜካኒዝሙ ነው። የተለያዩ አንቲቦዲዎች ያዘጋጃል። ባክቴሪያዎች፣ ጀርሞች፣ ቫይረሶች ወይም ደግሞ የሆነ ኢንጁሪ ሲኖር ሰውነታችን ላይ ልዩ ሴሎች አሉ። እነኚህ ሴሎች ይዘጋጃሉ አታክ ለማድረግ የሚመጣውን ነገር ፎሪን የሆነውን ነገር ከውጭ ወደ ሰውነታችን የሚገባው ነገር እኛን ለመከላከል እኛን ሄልፕ ለማድረግ የሚዘጋጁ ናቸው። ነገር ግን ይሄ ኢንፍላሜሽን ማኔጅ ካልተደረገ ለአጭር ጊዜ ብቻ ካልሆነ ረጅም ጊዜ ሰውነታችን ይሄ ኢንፍላሜሽን በቀጣይነት ወይም ደግሞ ክሮኒክ በሆነ ሁኔታ ኢንፍላሜሽን የሚከሰት ከሆነ ለበርካታ የጤና ችግሮች ይዳርገናል። እኛን ራሳችን አታክ ያደርጋል። የኛ የሰውነታችን ዲፌንስ ሲስተማችን ራሳችንን ማጥቃት ይጀምራል። ያኔ የተለያዩ የልብ በሽታዎች፣ የደም ግፊት በሽታ፣ የስኳር በሽታ ከዚህም ጋር ተያይዞ ስትሮክ፣ አንዳንዴም ካንሰር፣ የተለያዩ ልዩ ልዩ የሆኑ በሽታዎች ሊያመጣብን ይችላል። ክሮኒክ የሆነ ኢንፍላሜሽን። የእንቅልፍ ማጣትና ኢንፍላሜሽን በምን መልኩ ነው የሚገናኙት? ወይም ደግሞ የእንቅልፍ ማጣት በምን ሜካኒዝም ነው የኢንፍላሜሽን ኮዝ የሚያደርግብን? እንግዲህ በሌላ መልኩ ሲገለጽ ኢንፍላሜሽን የተለያዩ የጤና ችግሮች ያመጣል ካልን እና እንቅልፍ ደግሞ ኢንፍላሜሽን ያመጣል ካልን በተዘዋዋሪ ያለነው በትክክል እንቅልፍ መተኛት አለመቻል ለልብ በሽታ፣ ለስኳር በሽታ፣ ለደም ግፊት በሽታ፣ ለሌሎች በርካታ ችግሮች ይዳርገናል ያለን ነው ያለነው። ኢንፍላሜሽን እና የእንቅልፍ ማጣት እንዴት ነው የሚገናኙት? ወይም ደግሞ የእንቅልፍ ማጣት እንዴት ነው ኢንፍላሜሽን ኮዝ የሚያደርገው? በምንተኛበት ወቅት ወይም ደግሞ ጥሩ የሆነ እንቅልፍ ስንተኛ እንቅልፍ ላይ ስንሆን የደም ግፊታችን ይቀንሳል። ይሄ ኖርማል ነው። የደም ግፊታችን ቀነሰ ማለት ደግሞ የደም ስሮቻችን ሪላክስ ያደርጋሉ። የደም ስሮቻችን ኖርማሊ ሪላክስ ማድረግ አለባቸው። የደም ግፊታችን ሲቀንስ የደም ስሮቻችን ሪላክስ ያደርጋሉ። ይሄ ጥሩ ነገር ነው። ነገር ግን ክሮኒክ በሆነ ሁኔታ ስሊፕ ዲፕራይቬሽን ካለብን በረጅም በሆነ ጊዜ ማለት ነው ሁሌም ማለት ነው ጥሩ የሆነ እንቅልፍ መተኛት የማንችል ሰዎች ከሆነን የደም ግፊቱ አይቀንስም። በቀጣይነት ኮንሲስተንትሊ ከፍተኛ የሆነ የደም ግፊት ይኖራል። ያ ማለት ደግሞ የደም ስሮቻችን ወይም ደግሞ ብለድ ቬዝሎቻችን ሁሌም ስራ ላይ ናቸው። ሪላክስ አያረጉም፣ ረፍት አያገኙም ማለት ነው። ያ በሚሆንበት ጊዜ
የደም ስሮቻችን ውስጥ የሚገኙ ኢንፍላሜሽን ትሪገር የሚያደርጉ ሴሎች አክቲቬት ይደረጋሉ። በዚህ ምክንያት ሪላክስ ካለማድረግ ጋር የደም ስሮቻችን ሪላክስ ማድረግ ካለመቻላቸው ጋር ተያይዞ ትሪገር የሚደረጉ ሴሎች ኢንፍላሜሽንን አክቲቬት ያደርጋሉ። አንደኛው ይሄ ቲዮሪ ነው። የተለያዩ ቲዮሪዎች ሊኖሩ ይችላሉ። ሌላኛው ደግሞ ረጅም ጊዜ እንቅልፍ ማናገኝ ከሆነ ሁሌም የእንቅልፍ ማጣት የሚኖርብን ከሆነ በቂ የሆነ እንቅልፍ ማንተኛ ከሆነ ሰውነታችን ስትረስ አውት ያደርጋል። ስትረስ ደግሞ ሌላኛው የኢንፍላሜሽን መንስኤ ነው። በቂ የሆነ እንቅልፍ መተኛት አለመቻል በርካታ የጤና ችግሮች ሊያመጣብን ይችላል። ይሄ የአንድ ቀን እንቅልፍ ማጣት አይደለም፣ ኮንቲኒየስ በሆነ ሁኔታ ማለት ነው። ማካካስ ካልቻለን አንድ ቀን 2 ቀን እንቅልፍ ሚስ ልናደርግ እንችላለን፣ ሊዛባ ይችላል። ነገር ግን ባገኘነው አጋጣሚ ተኝተን ማካካስ መቻል አስፈላጊ ነገር ነው። ሌላው ከአእምሯችን ጋር እንዴት ነው የሚገናኘው? የእንቅልፍ ማጣት በነገራችን ላይ አንዳንድ ከባድ ከሆኑ ሜሞሪ ሎስ ጋር ሁላ ይገናኛል። እንዴት ነው እሱ የሚሆነው? በምንተኛበት ጊዜ ዲፕ ስሊፕ በተለይ በጣም ጥሩ የሆነ እንቅልፍ በምንተኛበት ጊዜ አእምሯችን ራሱ ያጸዳል፣ ወይም ደግሞ ሃውስ ክሊን የሚባለው ማለት ነው። ራሱ አእምሯችን ያጸዳል። ዲፕ የሆነ እንቅልፍ መተኛት ማንችል ከሆነስ፣ ጥሩ የሆነ እንቅልፍ መተኛት ማንችል ከሆነስ ምንድን ነው የሚሆነው? የተለያዩ ዳሜጅድ የሆኑ ሴሎች አእምሯችን ውስጥ ያሉ መጽዳት የነበረባቸው ክሊን መደረግ የነበረባቸው በበቂ ሁኔታ አይጸዱም። ሊጸዱ ይችላሉ፣ ነገር ግን በበቂ ሁኔታ አይጸዱም። እነኚህ ዳሜጅድ የሆኑ ሴሎች በበቂ ሁኔታ አልጸዱም ማለት ሌላ ኢንፍላሜሽን ትሪገር እንዲደረግ ያደርጋል። አንደኛው ሌላኛው ሳይክሉ ይቀጥልና እነኚህ ዳሜጅድ የሆኑ ሴሎች አእምሯችን ውስጥ ኩሙሌትድ ሆኖ ለረጅም ጊዜ ሲቆዩ ሜሞሪያችን ደካማ እንዲሆን ያደርጋሉ። በአንዱ ቲዮሪ እንግዲህ የተፋለሰ ያለ ቲዮሪ ሊሆን ይችላል፣ እንደውም ለአልዛይመር በሽታ ሁላ ሊዳርገን ይችላል የሚልም ነገር ልታነቡ ትችላላችሁ ማለት ነው። ስለዚህ እነኚህ ሁሉ ችግሮች እንዳይመጡ በተቻለ መጠን ጥሩ የሆነ እንቅልፍ መተኛት ጥሩ ነገር ነው። ስሊፕ ሃይጂን ምንድን ነው? በምን ሁኔታ ነው? ምንድን ነው እንቅልፍ? ጥሩ የሆነ እንቅልፍ፣ በቂ የሆነ እንቅልፍ እንዳተኛ የሚያደርገን ምንድን ነው? ስትረስ ነው ያለው? ኤንቫይሮንመንቱ ጥሩ ያልሆነ ነገር ነው? ሌሎች የጤና ችግሮች አሉ? እነኝህን ማየት ያስፈልጋል። በምንተኛበት አካባቢ ወይም ደግሞ ወደ አመሻሽ ወደ መኝታ በምንሄድበት አካባቢ የምናደርጋቸው አክቲቪቲዎች ስቲሙላንት የሆኑ ነገሮች ካሉ እነሱን ማስወገድ፣ የምንሰራቸው አክቲቪቲዎች ካሉ እነሱን ማስወገድ፣ ሙዳችን በአጠቃላይ ካልም ሊያደርገን የሚችል ወደ እንቅልፍ ሊወስድን የሚችል አይነት ነገር ፕራክቲስ ማድረግ፣ በዚያ መልኩ ጥሩ የሆነ መኝታ በመተኛት ሂሊንግ ማግኘት ወይም ደግሞ ፈውስ መድኃኒት ነው ብዬ ነው የተነሳሁት እና በእርግጥ ይሄ መረጃ ለማስተላለፍ ወይም ይሄ መልእክት ለማስተላለፍ እኔ ራሴ ብቁ ሰው አይደለሁም፣ ምክንያቱም በትክክል አልተኛም እና ሜሴጁ የሚጠቀምበት ሰው ካለ ግን እንዲጠቀምበት እያስተላለፍኩ ነው። ይሄን የመሳሰሉ ትምህርቶች በፌስቡክ ላይ፣ በዩቲዩብ ላይ፣ በቲክቶክ ላይ ለማስተላለፍ እየሰራሁ እገኛለሁ። የፌስቡክ ፔጄ በቂ ሰው የለውም። ስለዚህ ፕሊዝ ፎሎ አድርጉኝ፣ ለተለያዩ ሰዎች እንዲደርስ ለብዙ ሰዎች ይሄ ትምህርት ጠቃሚ ነው ካላችሁ ሼር አድርጉት፣ ኢንቫይት አድርጉልኝ ሰዎች ፔጄን ፎሎ እንዲያደርጉ ማለት ነው እና በዚህ ብትተባበሩኝ አመሰግናለሁኝ። ጥያቄ ካሏችሁ ጥያቄዎቻችሁን አስቀምጧቸው። ላይክ በማድረግ ሰፖርታችሁን ማሳየት አትርሱ። በተረፈ አመሰግናለሁ። ሰላም ነው።